በጣም በጀግንነት ታወቃሉ። ሸንኮራ አገዳውን ሄጄ ቆርጬ አልነበረም የምበላው፣ ነቅዬ ነበር የምበላው። የህግ አካላትም ቢሆኑ የህግ አካል ከለብሳቸው ላይ ሽምጥጥ አድርጌ ያድር ነበር። የአልባሳት ስጦታ አዘጋጅተናል። እንደዚህ መዶሻውን ይዤ ወደ እኔ ሲመጡ እግር ጉዞ የሄድከው ከየት ነው? ከአዲስ አበባ። የአንድ ዘማሪን ልጅ አባት ይገድል ከፈለጋቸው ሴቶች ጋር የሚኖር ፈቃደኛ ሆነ ሄድክ? ድንገት ተነስቼ ሄዳለሁ አልኩት። ይሄ ሰው ጠንቋይ ነው፣ አባቴም ቢናገረኝ እመታለሁ። እንዴት ነበር ጌታን ያገኘው? እቅማለሁ፣ አጨሳለሁ፣ ጠጣለሁ። የፓስተሩ ሚስት ቀምቶ የወሰደ ምን እንደሆነ አላወቅም ወይ በዘንዶ መልክ ይገለጣል። ከኛ አካባቢ ጋር ተባላሁ። በቅርቡ በህይወት ላይ ያጋጠመ ከበድ ያለ ነገር ነበር? ጅብ ሲሆኑ በቅጠል ይነካሉ። ምላጭ መቆርጠም የሚችል ጠንቋይ የአንድ ሰዓሊ የሳለውን ስዕል ቢያይ አይፈወስ። በዘፈን መልክ ገብቼ የሰበኳቸው ሰዎች አሉ። ፋይናንሻሊ ድጋፍ ታደርግላቸዋለህ? ይቅርታ፣ ያው ይሄኛው ነገር ማለት አልፈልግም። ምንም አልሆንም ብዬ የ8 ሰዓት ጉዞ የተጉዤ አውቃለሁ። ሰው ጋር የምትገናኝበት ነገር ተገኝቷል። በጣም ጥሩ ቆይታ እያደረግን ያለ ነው። እንደው የኋላ ታሪክን ከማጠናቀቃችን በፊት ግን በጣም ኃይለኛ እንደነበርክ ያሳለፍካቸው ጉዞዎች ከባድ እንደነበሩና ያው ከአንድ ቦታ ወደ አንድ ቦታ የምትሄደው በጣም ደፋር ስለነበርክ ይመስለኛልና ይሄ ኃይለኝነቱ ተደባዳቢነቱ ነበር አንተ ጋር? ኃይለኝነት የሚለው እንግዲህ ኃይለኝነትን ስመለከተው በሁለት ነገር አየዋለሁ። አንደኛው እግዚአብሔር ከዳዊት ጋር ነበር ምድረ በዳና ዳዊትን ከብዙ ነገር ይጠብቀው ነበር። ወደሱ የሚመጡትንም በጎቹ ሊነጥቅ የሚመጣውንም አውሬ ጉሮሮውን ይዞ ያስጥል ነበር። ግን እሱ የሚያውቀው ነገር አልነበረው። አንደኛው ሂደት ደግሞ ከአካባቢ ገጸ ባህሪ የተነሳ ነው። ሁለት ነገር ነው አሁን ያለው። የአካባቢው ገጸ ባህሪ ከምናሳያቸው ካራክተሮች ተነስቶ ጆሮአችንን በጆሮ መስማት የሚሉት ነገር ነው። አጅሪት፣ ወንዲት፣ ነብሮ፣ አንበሳው፣ እሱኮ እንደዛ ነው ምናምን ከሚባለው ነገር ተነስቶ ነው። እና እኔ በእኛ አካባቢ ላይ በጣም በጀግንነት ታወቃለሁ። ቲም አለ። በዛ ቲም ላይ እኔ ጥፋት ባጠፋ ጓደኞቼ እሱ አጥፍቷል ብለው አይናገሩም። ዱላይ ነበር የሚታየው መኝታ ቦታ ላይ። እና ይሄ ሊቀመንበር እንደ ሊቀመንበራቸው የነዚህ የተደባዳቢዎቹ የገጠሩ የቡድን ጦርነቱ ለምሳሌ በሴት ልጆች ጉዳይ ላይ በሚነሳው ነገር አጫዋች የሚባል አለ። ሰርግ ላይ አንድ ሳምንት ያላገቡ ወንዶችና ያላገቡ ሴቶች የሚዘፍኑት የአካባቢ ባህል፣ እዚያ ላይ የቡድን ጦርነት የአንድኛውን ጓደኛ አንደኛው ሄዶ ነክቶ ሆን ብሎ ሁለቱ የሚደባደቡት ማለት ነው፣ ቡድን ሰርተው። ይሄ የአካባቢ ገጸ ባህሪ ያልኩት ከዛ ነው። እና እዚያ ጉዳይ ላይ እንደ መሪ ነበርኩኝ። እና ዱላ የማይመታው ደግሞ በመናፍስት አሰራር በዚህ በድግምት አሰራር ይንቀሳቀሳል ብለው እስከሚታች ድረስ ነበር ማለት ነው። አንደኛው ጀግንነት ይሄ ነው። ሁለተኛው ጀግንነት የሚባለው ነገር ግን በእግዚአብሔር ምሕረት ነው። በእድሜ በጣም ትልቅ የሆኑ ሰዎች በቀላሉ ማጥቃት የሚችሉ ሰዎች ወደ እኔ መጥተው ተጠቅተው የሚመለሱበት አጋጣሚ ነበር። ይሄ ነገር ሲሆን ግን ከኔ የሆነ ነገር አልነበረም። ይሄኛው ከኔ የሆነ ነገር አልነበረም። በዛም ሁሉ ሂደት ውስጥ ሆኖ ደግሞ ከኔ በጣም ሰዎች ላይ የደረሰ የህይወት ጥቃት የሚባል ነገር አልነበረም። ስለዚህ ነው ከእግዚአብሔር ምሕረት ጋር ያያያዝኩት። ኃይለኝነቱን እንደዚህ በሁለት ነገሮች አየዋለሁ እኔ። እና ብዙ ሰዎችን ሰው የሚያጠፋቸው ስም ሲሰጣቸው ስም ይሰጧቸዋል። ያንን ስም ይዘው ይቀጥላሉ። እሱ ኃይለኛ ነው ይባላል። በዛ ኃይለኝነት ውስጥ ብዙ ሰዎችን እያጠቃ ይሄዳል ማለት ነው። ሌላው ነገር ደግሞ ያው ለምሳሌ አሁን አንድ ሰው ጥቃት ቢያጠቃ አንድን ሰው የመናፍስት አሰራር ነው እሱ ራሱ። ለምሳሌ አሁን ልብስ ለብሰው እዚህ ልብሳቸው ላይ የሚኖራቸውን መቆለፊያ ቁልፍ ከልብሳቸው ላይ ሽምጥጥ አድርጌ ያድር ነበር። ጠዋት እነዚያ ሰዎች ይናደዳሉ፣ ያለቅሳሉ፣ እሱ ነው ይላሉ፣ በእኔ ያዝናሉ ማለት ነው። ምን ማለት ነው? ውስጥ ያለውን ለምሳሌ አሁን ሱፍ ቁልፍ አለው አይደል? ቁልፉን ቆርጠዋለሁ ሆን ብዬ። ለዚህ ነው ከመናፍስት አሰራር ጋር ያያያዝኩት። ምቀኛ መንፈስ ማለት ነው። ይሄ እኮ ምቀኛ መንፈስ ነው። የሆነ ሰው የሆነ ነገር ካስቀመጠ ያንን ማጥፋት፣ የሆነ ሰው የሆነ ነገር ካስቀመጠ ያንን ወስዶ ማባከን፣ የሆነ ሰው የሆነ ነገር ካደረገ ለምሳሌ በእኛ አካባቢ አትክልት አለና አትክልት ሸንኮራ አገዳውን ሄጄ ቆርጬ አልነበረም የምበላው፣ ነቅዬ ነበር የምበላው። ይደርቃል፣ ይጠፋል።
ትርንጎ ምናምን ይባል አሁን ላይ በገበያ በብዛት የሌለ በእኛ አካባቢ በጣም የሚመረት ነገር ነበር። ትርንጎውን ሄደን ወስደነው መልሶ እንትን የማይልበት አይነት መንፈሱ በሰዎች የሚጠቀመው አሰራር ነበረ ነው። አንደኛው ደግሞ የእግዚአብሔር ቸርነት ያንን ሰው በሕይወት የማቆየትና ሰዎች እንዳያጠቁት የማድረጉን አይቻለሁ። በአካባቢ ላይ የነበረው ይሄ ነው። ሰዎች በኔ ጋር የሆነ ነገር ይዘው ሲሄዱ መንጠቅ፣ ለምሳሌ መሳሪያ ይዘው የሄደውን ሰውዬ መንጠቅ ማለት ከሞት ጋር መጋፈጥ ማለት ነው። የህግ አካላትም ቢሆኑ የህግ አካላትም ቢሆኑ ማን ነው ከዛ ነገር ያዳነው ብዬ ስመለከት ነው የእግዚአብሔር ምሕረት ያልኩት። ግደለኝ እኮ ነው፣ ግደለኝ ብሎ መሄድ ማለት ነው። እና እንግዲህ ለመኖሩ ስም አለህ፣ ግን ሞተሃል። ከወዴት እንደወደቅ አስብ፣ ንቃ፣ ንስሐ ግባ። አጥርተ የምታይበትንም ደግሞ እኩል ከኔ እንድትገዛ እመክርሃለሁ ይላል። ሰው አጥርቶ የሚያየውና ነገሮችን የሚገመግመው በእግዚአብሔር ጥበብ ውስጥ ሲኖር ነው። በክርስቶስ ያለው የህይወት መንፈስ ሲያገኘው ነው። ሙት ነበርኩ ነው እያልኩ ያለሁት። ከሞተ ሰው ደግሞ ምንም አይጠበቅም። በዓለም ያለ በክርስቶስ ያልሆነ ሁሉ ሙት ነው። አስተሳሰቡ ሁሉ ሙት ነው። የሚጎዳውና የሚጠቅመውን አያውቅም። ለምሳሌ አንድ ጊዜ ሰዎች በሚገደሉበት አበሻ ጉሙዝ ተብሎ በሚገደልበት ሰው ብቻውን በማይንቀሳቀስበት ቦታ ላይ አይ ምንም አልሆንም ብዬ የ8 ሰዓት ጉዞን የተጉዤ አውቃለሁ። በጣም እግዚአብሔርን ከማመሰግነው ግን እኔ በምንቀሳቀስበት በዚያ ቀን በመንገድ የሚንቀሳቀስ ሰው ራሱ አልነበረም። ለዚህ ነው የእግዚአብሔር ጥበቃ ከኔ አልተለየም የምለው። ለዚህ ነው እግዚአብሔር በምህረቱ ስቦኝ ወደ እሱ አመጣኝ ብዬ የማወራው። አዳነኝ፣ ታደገኝ፣ ሰው አረገኝ የምለው። አሁን ከሰዎች አንጻር እንኳን በዚህ ጉዳይ ላይ ተነስተን ብናወራ ቤተሰቦቼ ለምንም የማይጠቅም ሰው ነው እሱ፣ ምንም አይሆንም፣ መቼም አይለወጥም ብለው ትተው ትንሽ ወንድሜ ከኔ በፊት እንዲያገባ አድርገዋል። በሰዎች እንኳን አስተሳሰብ፣ በቤተሰብ አስተሳሰብ ይሄንኛውን ወደ ኑሮ አናመጣውም፣ ኑሮ አይይዝም፣ ሰው አይሆንም። ይሄንኛው ግን በእኛ አስተሳሰብ ውስጥ ብልህ ነው፣ ብልጥ ነው፣ መምራት ይችላል እና እሱ ያግባ፣ ይሄኛው ይቀመጥ በሚል ማለት ነው እንግዲህ በሰዎች አስተሳሰብ ዘንድ እንኳን። ከዚያም በኋላ ግን ተነስቼ በክርስቶስ ከመጣው በኋላ ተነግሮኝ ነው ያገባሁት። በነገራችን ላይ እኔ ሳገባም አሁን ላይ አመሰግነዋለሁ በዛኛው ዓለም ሆኜ አለማግባቴን ራሱ። ከዚያም በኋላ ደግሞ የተፈጠረው ነገር ፊት ካገቡት የበለጠ ነገር ለእኔ በረከቶች ወደ እኔ መጥተዋል። በእግዚአብሔር አሰራር ደግሞ ቀድሜ ያለው እንደ ቀደምኩ ነኝ። በሰዎች አስተሳሰብ እንደዛ ነው። ይሄ ሁሉ የሆነው ግን ከማሳየው ባህሪ ነው። ከዚህ ከመደባደቡ ጋር፣ ከኃይለኝነቱ ጋር፣ ካለመስማቱ ጋር፣ ካለመታዘዙ ጋር፣ አሻፈረኝ ከቤተሰብ ከመግጠሙ ጋር ለመደባደብ ሁላ ስለነበረ የሚሄደው ከቤተሰብም ጋር አባቴም ቢናገረኝ እመታለሁ ብዬ የሚሄድ ስለነበርኩ ማለት ነው እንግዲህ በዛ ዕድሜ ውስጥ እና እግዚአብሔር ከዚህ ነገር በክርስቶስ ኢየሱስ ታደገኝ ነው። ሞታን ሆነን ሳለን በክርስቶስ ጋር ምን ሰጠን? ሕይወትን ሰጠን። የመኖርን እድል ሰጠኝ፣ ታደገኝ። አሜን። ትልቅ ነገር፣ በጣም ደስ ይላል። እንደው አሁን ወደ ጌታ ወደ መጣህበት አመጣጥ እንሂድና በምን አይነት ጉዳይ እንግዲህ አንተ የሃይማኖት ስም ነው እንጂ ያለክ ምንም አይነት የመጽሐፍ ቅዱስ እውቀት የለህም፣ ጌታን አታውቅም፣ ስለ ኢየሱስ ክርስቶስ ብዙ አልሰማህምና እንዴት ነበር ጌታን ያገኘው? ይሄ ጊዜ እንግዲህ 2006 ሰኔ ነው። 2006 ግንቦት ጀምሮ በረሃ አካባቢዎች ላይ የኛ አካባቢ በረሃ ስለሆነ ከኔ በፊት አገባ ከምለው ወንድሜ ጋር አንድ መሬት ይዘን እርሻ እያረስን ነበር እና በእርሻ ስራ ላይ ሰርተን እርሻውን ጨርሰን እንግዲህ ወደፊት ያን ጠብቆ መብላት፣ መሸጥ፣ መጠቀም ያለ ነገር ነው የተጀመረው። ይሄኛው እንዳለ አጋንንት ሰውን ያቅበዘብዛል ብዬ ከተናገርኩትም ጋር ስለሚያያዝ ድንገት ተነስቼ ሄዳለሁ አልኩት ወንድሜ። እሱ በኑሮ ላይ ነው፣ ለኑሮ ነው የሚደክመው፣ እኔም አብሬ እኖራለሁ ብዬ ነው። ግን እኔ ተነሳሁ ማለት ነው። እዚህ መካከል ላይ እንዴት ነው አሁን ተነስተህ አሁን ምን ሀሳብህን ለውጠው? ተነሳብህ ደግሞ ያው በመሄድ እታወቃለሁ። ተነሳብህ ደግሞ ሲለኝ አዎ ዛሬ ነው የሚሄደው፣ ዛሬው ነው የምታዘጋጅልኝ የምፈልገውን ነገር እሄዳለሁ። ተነሳው ምን እንዳነሳኝ አላውቅም። ይሄኛው የእግዚአብሔር ጊዜ ነው መሰለኝ። ሆነ ነገር የመፈለግ ጊዜ ሳይሆን የትድግና ጊዜ ነበር፣ የመለውጥ ጊዜ ነበር ብዬ ነው የማምነው ያንን ጊዜ። አሁን ላይ ሆኜ ሳስበው የዚያኔ በነበረኝ ልማድ ነው። አሁን ላይ ሆኜ ግን ሳስበው በቃ እንደ አዲስ
የተወለድኩበት ጊዜ ስለደረሰ ነው፣ ሰዓቱ ጊዜው ስለደረሰ ነው ብዬ ነው የማምነው ያኛው ጊዜ። ከዚያን ያን ልጅ አስጨነቅኩትና ገበያም ባልሆነ ቀን ሸጦ የሆነ ነገር ላይ የሚሰጥበትም ጊዜ ባልደረሰ ታይም ላይ ነው የጠየቅኩት። ልክ ማታ ላይ ወደ 3 ሰዓት ምናምን ጉዞ ወስዳል የእርሻ ቦታና የቤተሰብ ቦታ። 3 ሰዓት አካባቢ ወደ መንደር ከተመለስን በኋላ ገንዘብ በዛም በዚህ ፈላለገና 600 ብር 200 ምናምን ኪሎ ሜትር ይርቃል አዲስ አበባ የኔ ሰፈር። መንገድ እንዳሁኑ የተዘጋጋ አይደለም፣ ክፍት ነው። በየትኛውም ሰዓት ሰው መንቀሳቀስ ይችላል። አዲስ አበባ መጣሁኝ። ልክ አዲስ አበባ አውቶቡስ ተራ እንደመጣሁኝ ጫትና ሲጋራዬን ገዛሁና ጫትና ሲጋራዬን እየቃምኩኝ ከአውቶቡስ ተራ አስኮ፣ ከአስኮ በገፈርሳ፣ ከገፈርሳ በአትክልት ችግኞች ባሉበት አካባቢ በእግር ጉዞ ቀጠልኩኝ። እስቲ አሁን በእግር ጉዞ የሄድከው ከየት ነው? ከአዲስ አበባ ነው? ከአዲስ አበባ አዲስ አበባ ከመጣሁ በኋላ። ኦኬ። ከአዲስ አበባ በኋላ በእግር መጓዝ ጀመርኩ? በእግር መጓዝ ጀመርኩ ወደ አምቦ። ወደ አምቦ የተነሳሁበት ሂደት ወለጋ ሄዶ እርሻ ማረስ ነው። አንድ ሰው ወለጋ ሄዶ ሰሊጥ ካረሰ ወደ ቤተሰቡ ሲመለስ ይዞት የመጣውን ሰሊጥ ሸጦ የራሱን መኪና ይዞ ይገባል የሚለው ኢንፎርሜሽን አለኝ። እንግዲህ ይሄ የስጋ ምኞት የሚለው በአንደኛ ዮሐንስ 2:15 ላይ ያለው ነገር ነው። የዓይን አምሮት፣ የስጋ ምኞት፣ እነዚህ በዓለም ያለውን አትውደዱ የሚባሉት ነገሮች በዓለም ያለው ነገር ነው እንትን እያለኝ የነበረው ማለት ነው። ተመኝቼ ነው ያን ነገር ለማድረግ የዓይን አምሮት በገንዘብ መመካት ምናምን ስለሆነ እና ከዛ ተነስቼ ወደ አምቦ ሄድኩኝ። የዛ ጊዜው ምናልባት አምቦ አካባቢ ግጭት ቢኖርም መንገድ ላይ ግን የጠየቀኝ ሰው አልነበረም። አንድ ቀን መንገድ ላይ አደርኩኝ። ግን ወደ ወለጋ ሰላም ነበረ በዛ ጊዜ? አምቦ አካባቢ 2006 ላይ ዩኒቨርሲቲ ላይ በቋንቋ ምክንያት ግጭት ነበረ። ብዙ ልጆች የሞቱበት ጊዜ ነው ያ ጊዜ። እኔ ደግሞ እዛ ቦታ ላይ ስደርስ ኦሮምኛ አልችልም። እዛ ነው የለመድኩት ኦሮምኛውን። ለእኔ አደገኛ ህይወት ነበር። ግን በዛ መንገድ እንትን ያለ የለም። እኔ መንገድ ላይ ሲሄድ መንገድ ላይ አድራለሁ። በፈራው ነገር የለም። ቅማለሁ፣ አጨሳለሁ፣ ጠጣለሁ። ምንም በዓለማዊው ነገር ያጋጠመኝ ነገር የለም። ብዙ ቦታዎች ሄጃለሁ። ብዙ ቦታዎች አድሬያለሁ። ብዙ ሰው ቤት ስር አድሬ አውቃለሁ። መሳሪያ የሚያንቀጫቅጩ ለመምታት የያዙብኝ ቦታ ሁላል ከዚያ ሁሉ አስመልጦኛል። ቀደም የእግዚአብሔር እርዳታ ከሰዎች ጋር የሚኖረውን ተናግሬያለሁ። ከዚያን መንገድ ላይ አድሬ አንድ ቀን መልሼ ተጉዤ 11 ሰዓት አካባቢ አምቦ ከተማ ገባው። የማስታውሰው ነገር ቢኖር በአማርኛ ይሄን ጫትና ሲጋራ ስጠይቅ የሰዎችን አመለካከት ነበር የማስታውሰው ከነበረው ነገር ጋር። ከዛን መፍራትን በውስጥ የነበረና ዳር ላይ ወጥቼ አንዲት ወና ቤት ውስጥ አደርኩኝ። ጠዋት በትንሽ ቀጭን መንገድ መንደሮችን እያየው ሲሄድ አንድ ሰው መንገድ ላይ አገኘሁኝ። እንግዲህ አሁን ህይወት የተለወጠበት አካባቢ እየደረስኩ ነው። አካሄድ ይሄ ነበረ። ህይወት የተለወጠበት ቦታ ላይ ስንደርስ ሰኔ ሚካኤል ቀን ነው። የሚካኤል ቀን እንግዲህ ሰኔ 12 በኦርቶዶክስ ዘንድ ግዝት በዓል ነው። 5ቱ ግዝት በዓላት ውስጥ አንደኛው ቅዱስ ሚካኤል ነው። በቅዱስ ሚካኤል ቀን የሚሰራ ኦርቶዶክስ የለም። ግዝት በዓል ነው። ቅዳሜና እሑድ ቀኝ ዓይንና ግራ ዓይን፣ ሚካኤል፣ ማርያም፣ ገብርኤል እነዚህ ግዝት በዓል ናቸው። 29 መድኃኒዓለም ግዝት በዓል ናቸው እነዚህ። እና አንድ ሰው ያርሳል። እንደኔ አስተሳሰብ ያ የሚያርሰው ሰውዬ ሙስሊም ነው። እያረሰ ስለሆነ በዛ በሚካኤል ቀን የማያርሱት ሌሎቹ ሰዎች ደግሞ እኔን የመሰሉ ክርስቲያኖች ናቸው። ስለዚህ በዚህ መካከል ብሄድ ምንም አይነት ነገር አይነካኝም የሚል ኮንፊደንስ አለኝ። የማውቀው ሌላ ታሪክ ግን የለም። እና በዚህ እየሄድኩ እንዳለ መንገዱ ወንዝ ውስጥ ይካታል። ወንዝ ውስጥ ገብቼ ትንሽ ሰዎች ውሃ ከሚቀዱባት በሃይላንድ ውሃ ቀድቼ እሷን ወጣ ስል ከወንዙ ሰውየው የሚያርስበትን ቦታ ወደዛ ትቶ መንገድ ላይ ቆሟል። እና መንገድ ላይ ቆሞ ነበር። ያ ሰውዬ አናገረኝ። በንግግሩ ብዙም አልተግባባንም። የመስማት እንትኑ ነበረኝ በቋንቋ። ከዛን ለማንኛውም እግዚአብሔር እንግዳ አመጣልሃለሁ ብሎኛል። እንግዳዬ ደግሞ አንተ ነህ፣ ወደ ቤት መግባት አለብህ ይለኛል። የሚያርስባቸውን በሮች እርሻ ቦታ እንዳቆመ ነው እንግዲህ። ይህን ንግግር አናገረኝ። ከዚያ ሰውዬ ጋር ወደ ቤት ሄድኩኝ። ወደ ቤት በሄድንበት ቦታ ላይ እኔ ገብቶሃል? ግን አንተ እግዚአብሔር እንግዳ አልገባኝ፣ ምንም አላውቅም። ይሄ ሰውዬ ስለ እኔ ቢነግረኝ ራሱ ጠንቋይ ነው ነው የምለው፣ አዋቂ ነው። የምታውቀው ሌላ ታሪክ የለም። እና አሁን ለምሳሌ አሁን መንፈሳዊ ባልሆኑ ዘዎች ዘንድ በትንቢት መልክም ይሁን በአጋንንት ማስወጣት መልክም ይሁን ወይም ደግሞ በመገለጥ መልክ የሚነገረውን ነገር እንደ ቀልድ ሀኬት የሚሰሩበት ለዚያ ነው።
መጽሐፍም እንደሚል ለፍጥረታዊ ሰው የመንፈስ ነገር እንደምንድን ነው? እንደ ሞኝነት ነው። ለምን? በመንፈስ ስለሚመረመር ሰውየው ደግሞ መንፈሳዊ ስላልሆነ ሊገባው አይችልም። ፍጥረታዊ ሰው ማለት ዝም ብሎ ተወልዶ የሚኖር ሰው ማለት ነው። ሰው ተፈጥሮ ነው የተፈጠረ ነው አይደል? በቃ ዝም ብሎ ተፈጥሮ የሚኖር ሰው ማለት ነው። መንፈሳዊ ነገር ጋር ምንም አይነት አታችመንት የሌለው ነው ያ ሰው ማለት ነው። እና እኔ እዚያ ቤት ይዘውኝ ገብተው በምግብ ላይ መጽሐፍ እንደሚለው የሚበላ የሚያመስግን የማይበላ የሚያመስግን በሚለው መንገድ አላውቅም። ምናልባት ቢያማትቡ ክርስቲያኖች ናቸው ልል እችል ነበር። እግዚአብሔርን በአንደበት ማመስገንና በመንፈስ ሆኖ ማመስገን የሚባለውን ነገር ስለማላውቀው እነዚህ ሰዎች የሆነ ነገር ናቸው፣ የሆነ ነገራቸውን እየጠሩ ነው ለምግቡ ሲያመሰግኑ። እኔ እንደዚህ አይነት ሀሳቤ ውስጥ ነበርኩኝና ይዘው ሄዱ። ሰውየው ይዞ ሄደ። ወደ ቤት ገባክ። ፈቃደኛ ሆነ ሄድክ። ምን አሰብክ ግን? እንደው ስትሄድ ጠረጠርክ? ሌላ ነገር ሊተናኮሉኝ ነው? ምን አረጋለሁ? ያው ተበላሁ። ከኛ አካባቢ ጋር ተበላሁ። ቤት አስገብቶ ቡዳ ናቸው። ቤት አስገብቶ የሆነ ነገር ያደርገኛል የሚለው ሀሳብ ነበር። እዛ ከገባው በኋላ ነው ደግሞ አይቼ የማላውቀው ነገር የተከሰተው። አሁን ያልኩት ነገር ለምግብ እግዚአብሔርን ማመስገን እንግዲህ እንደ አንድ በክርስቶስ ክርስቲያን እንደሆነ የክርስቶስ ቤተ መቅደስ እንደሆነ ክርስቶስ በመንፈሱ እንደሚኖርበት አንድ ክርስቲያን የሚበላ ያመስግን የሚለውን ነገር አላውቅም ነበረ። ግን የምንለው ነገር ደግሞ ነበር ነው ጥቅል ሀሳቡና ያንን ምስጋና ሲያቀርቡ የሆነ ነገር እየጠሩ ነው። በቃ የሆነ ነገር ጠርተው በዚህ በሚጠሩበት ቦታ ያ ነገራቸው ሲገለጥ ወይ በዘንዶ መልክ ይገለጣል፣ ወይ በሆነ አራት አይና በተባለው ጥርሱ የወጣ ይሄ ቡልጉ ወይም ደግሞ አራት አይና ጭራቅ በሚባለው መልክ ይመጣል ብዬ በመጠበቅ ላይ ያሰብኩት ማጥቃት ነው። እንግዲህ ሰዎቹን አጥቅቶ ሌላው ሰውን እንዲያጠቃኝ አጥፍቶ ጠፊ ለመሆን ነው። እንግዲህ ዝም ብዬ አልሞትም የሚባል ነገር አለ። ሙት ይዞ ይሞታል የሚል ምሳሌ ስላለ በሀገራችን ላይ እና ዛምቦ አካባቢ ድንጋይ በመፍለጥ ስለሚተዳደሩ መዶሻ ነበር እና እዚህ ጋር እንደዚህ መዶሻውን ይዤ ወደ እኔ ሲመጡ ለማጥቃት ቁጭ ብዬ ነበር ከምግብ በኋላ። ከዚያን ሰዎቹ ልክ ምግብ እንደተነሳ ተንበርክከው መጸለይ ጀመሩ። እኔ ተንበርክኮ መጸለይ ከእግዚአብሔር ጋር መገናኘትም አላውቅም። ኢቭን ሙሉ ሃይማኖት የሚሉ ሰዎች ጋር ወይም ቀደምት ሃይማኖት የሚባለው ጋር ተንበርክኮ መጸለይ አያውቁም። ተንበርክኮ በቤት ውስጥ ለእግዚአብሔር መጸለይን አላውቅም። በቤት ውስጥም ለእግዚአብሔር አይጸለይም። ሰው ወደ እግዚአብሔር እገናኛለሁ ካለ መቅደስ መሄድ አለበት። የግድ ከሰፈር መውጣት አለበት፣ ወደ መገናኛ መሄድ አለበት ማለት ነው። መገናኛ ድንኳን አይነት ነገር አይደለም ቤተ መቅደስ። አሁን እግዚአብሔር እዛ አለ ብሎ መሄድ እኮ እንደዛ ነው። እና ያንን አቅ ስለነበር ምንድን ነው የሚያደርጉት እነዚህ ሰዎች? በቃ በዚህኛው በኩል አልመጣላቸውም፣ በዚህኛው በኩል ደግሞ እየጠሩ ነው። ኪን የሚባል ነገር አለ። ያ ነገር የሚመጣበት ለምሳሌ ኪን ማለት አንድን ሰው ወደ ኖርማል የምናየው ሰው ወደ ሌላ ፓርቲ የሚቀየርበት የሚነኩበት ነገርና ይሄ ለምሳሌ ቡድኖች ጅብ ሲሆኑ በቅጠል ይነካሉ ነው የሚባለው። በቅጠል መታ ሲያደርገው ራሱ ሰውነቱን የሚሆን ሌላው ጓደኛው ነው ጅብ ይሆናል የሚባለው። በዛ አጠራር በኩል ሊጠሩ ነው ብዬ ነው እያሰብኩ ያለሁት። ስመለከታቸው መጀመሪያ ላይ እንደ እሳት ነገር ነው የሚታየኝ። በውል አለየኋቸውም ሰዎቹን። አንተ ስታያቸው እኔ ሳያቸው እሳት ሆኑብኝ። በውል አለየኋቸውም። መልሼ ደግሞ ስመለከታቸው በጣም ትንሽ ሆኑብኝ፣ አነሱብኝ። እንደ ዝንብ እንደማየት ያህል ሆኑብኝ። ከዚያም በኋላ እኔም የት እንዳለሁ አላውቅም። የማስታውሰው ነገር ቢሆን ሰውየው በአዲስ ቋንቋ የሚናገረውን ነገር ነው አንድ ጊዜ። ከዚያም በኋላ እኔ የለሁም፣ መብራት የያዘኝ ሰው መጥቶ ይምታኝ፣ የሆነ ነገር ብቻ በህይወቴ ሀፕን ያደረገ ነገር አለ። ከዚያም በኋላ ማንነቴን ያወቅኩት በወደቅኩበት ቦታ አልቦኛል ምናምን። ከተነሳሁ በኋላ ነው እንግዲህ የሆነ ነገር ያየሁት። አሁን ይሄኛው ንግግር በሌሎች ሰዎች አስተሳሰብ ያስነኩት ነገር ነው። ይሄ በዚህ አዲስ አበባ አካባቢ አሁን ለምሳሌ ገንዘብ የሚዘርፉ ልጆች ያው መድኃኒቱን የሚሰሩላቸው ግን በሃይማኖት ውስጥ ያሉ ሰዎች ናቸው። ባይዘው ገርግድ የሚባለውን ድግምት የሚሰሩላቸው ማጂካዊ ነገር በዛ እንደዛ ማጂካዊ ነገር እንደነካው ነው ብለው ነው የሚያስቡት። የእግዚአብሔር ኃይል ተገልጦ ነው ብለው አያስቡ። ነገር ግን ሰው የሚፈታው ደግሞ የእግዚአብሔር ኃይል ሲፈታው ነው። እኔ ከዛን ጊዜ በኋላ በኪሴ ሲጋራ ነበር። አንተ የዛ ጊዜ ወደቅ አላበ ምን እንደሆነ አላወቅም? መውደቄንም አላውቅም።
መውደቅንም አላውቅም፣ ግን ራስን ስታገኘው ሰዎቹም እኔ ጋር አይደሉም እየጸለዩ ነው እንደዛ ራቅ ባለ ቦታ ነው እንዴ? መጥቶ የገሰጸም የለም? አላውቅም። አንተ አታውቅም? አላውቅም። ስነቃ ተቀመጥ ምናምን አልኩኝ። ቁጭ አልኩ። ተቀመጥ አሉ። እነሱ እግዚአብሔርን ማመስገናቸውን ያዙ። በጣም ተደስተው አልቅሰው ተደስተው በቃ ይሄ የደስታ ለቅሶ አይነት ነገር ነው መሰለኝ። ከዚያም በኋላ ነው እንግዲህ ምን አይነት ቤት እንደገባሁ ሰዎቹ ምን አይነት እንደሆኑ ያወቅኩት ከዚያም በኋላ ነው። ስለዚህ መንፈስ ለቆሃል። መንፈሱ ለቀቀኝ። ልክ ከዛን ቀን በኋላ ነው እንግዲህ በዛ ቤት ቆየሁ። የአማርኛ መጽሐፍ ቅዱስ ተሰጠኝ። ያንን መጽሐፍ ቅዱስ ማንበብ ጀመርኩኝ። ጌታን ተቀበል አላለኝ። እነሱ በእግዚአብሔር መገለጥ እየተጓዙ ስለነበር እንደዚህ ሁሉ እንደዚህ አሁን ያሉኝ ያስገደዱኝም ለማግባባት የሞከሩትም ነገር የለም። መጽሐፍ ቅዱስን ሰጡኝ። ቤታቸው ጥለውኝ ይሄዳሉ። ሲጋራ በኪሴ ነበር። ገና በኪሴ እያለ ሸተተኝ። ከዛን ጊዜ በኋላ ብዙ አይነት ዘፈኖች ይሰማ ነበር። ያም ነገር ለምሳሌ ኢቭን እስከ ዛሬ ድረስ ሆቴል አልገባም። እስከ ዛሬ ድረስ ማለት ነው። ሆቴል ቦታ የሆነ ለሆነ ነገር ለስላሳ እንኳን ልጠጣ ብዬ አልገባም። ለቅሶ ነው የሚመስለኝ። ዘፈን ሲዘፍን ለቅሶ ነው የሚመስለኝ። መዝፈኑን ደግሞ በአንድ በኩል አደንቀዋለሁ። ሳደንቀው ዘፈኑን አይደለም የማደንቀው፣ ምንድን እያለ ነው ብዬ ወንጌል እሰራበታለሁ። እኔ አሁን ብዙ ጊዜ በዘፈን መልክ ገብቼ የሰበኳቸው ሰዎች አሉ። እግዚአብሔርን ተወደዋለሁ ወይ የሚለው ነገር ጋር ለመሄድ ዘፈን የሚያዘፍነውን ሰውዬ ፍቅረኛ አለ ወይ ብዬ ጠይቄ አውቃለሁ። አዎ። በፍቅረኛ ላይ ሌላ ነገር ትደርባለህ ወይ? አልደረብም። እሷ ይሄን ነገር አልፈልግም ካለችስ ያን እሷ የማትፈልገውን ነገር ታደርጋለህ ወይ? አላደርግም። እግዚአብሔር እኮ ይሄን ነገር እንዲደረብ አይፈልግም። አንተ ምን ትላለህ? እግዚአብሔርን ትወደዋለህ ወይ ብዬ ወንጌል ሰርቼ አውቃለሁ። በእኔ ህይወት ውስጥ ግን ከዚያን ጊዜ በኋላ ሁሉ ታሪክ የሚያውቁ ሰዎች ያውቃሉ። ከዚያን ጊዜ በኋላ በዛኛው ህይወትም በሱሱ ህይወትም በመጠጥ ፍለጋ በመዞር ህይወትም በየትኛውም ህይወት ተገኝቼም አላውቅም። ተሰበረ። ወደ ጌታ የመጣሁት በዚህ መንገድ ነው። ይሄ መንገድ እንዳለ በቶሎ ወደ ቸርችም አልሄድኩም፣ አላስገደዱኝም። መጽሐፍ ቅዱስ አነበብኩኝ። እነሱ ግን ቤታቸውን ክፍት አድርገው በቃ ተቀበሉክ በእንግድነት እግዚአብሔር እንደተናገራቸው። ቤት ክፍት ነው። እነሱ ወደ እርሻ ቦታ ሲሄዱ ራሱ ቤታቸው ለኔ ከፍተው ነው የሚሄዱት። ኤልሻዳይ ቴሌቪዥን ነበረ፣ ያንን ይከፍታሉ። መንፈሳዊ ነገር እዛ ላይ ሳይውላለሁ። የሆነ ነገር ያደርጋል፣ ይሄን ነገር ይወስድብናል፣ እንዲህ ነገር ያጠፋብናል። በነገራችን ላይ እኔ ጌታን በተቀበልኩባት ወይም እቺ አምቦ ሰንቀሌ ሙሉ ወንጌል ጨዋቅ የምትባል ሰፈር ነች እና የቤተክርስቲያን ሽማግሌ የነበሩ ኢፋ የሚባል ሰው ጋር ነው ጌታን እንትን ያልኩት። የዛች የሰንቀሌ ሙሉ ወንጌል ቤተክርስቲያን ፓስተር ደግሞ ፓስተር አበራ ባይሳ ይባላሉ። በጣም ድንቅ አገልጋይ ናቸው። በተለየ መልክ ለዛ አካባቢ ብዙ ዋጋ የከፈሉና ታሪክ የህይወት ምስክርነታቸውን ሲሰጡ ራሱ ስሰማ ቤተሰባቸው እንኳን ምግብ ከልክለዋቸው የምጣድ ሞግድ አሽተው የሚያገለግሉ የወንጌል አገልጋይ ናቸው ፓስተር አበራ ማለት እና እዚያ ቦታ ነው። እኚህም ደግሞ አንተን ወደ ጌታ ያመጡ ወደ እንግድነት የተቀበሉም ብዙ ላይፍ ያላቸው ሰው እነሱም ደግሞ ብዙ ላይፍ ያላቸው ናቸው። ኢቭን የክርስትናን መልክ ራሱ ማሳየት የሚችሉ ናቸው። ባይዘው የዛ አካባቢ ላይ ያሉ ክርስቲያኖች ወደ 30 አባወራ የሚሆኑ ሰዎች በጌታ የሆኑባት ሰፈር ነች ያቺ ሰፈር። በእነሱ ህይወት ብዙ ሰው ወደ ጌታ በየቀኑ ይመጣበት ነው። ለምሳሌ አንድኛቸው ቀድመው ወደ ሰፈር ከሄዱ እዛ ቀደመው ሰው እያፈላው ቡና ቤት ነው ምሳም ቁርስ ምንም አድርገው ወደ ስራ የሚሄዱት። ወደ ስራም ሲሄዱ አንድ ላይ ነው የሚሄዱት። አንድ ቀን አንደኛው ጋር ሲታረስ ይውላል፣ አንድ ቀን አንደኛው ጋር ሲታረስ ይውላል። እና በጣም እኔን ምንም ቋንቋቸውን እንኳን ችዬ እንትን በማልላቸው ጊዜ በጣም የተሸከሙኝ በጣም የማስታውሰው ነገርና ልቤን የሚነካው ነገር ብዙ ልጆች ነበሯቸው። ወደ ሰውየው ታሪክ እመጣለሁ። ብዙ ልጆች ነበሯቸው። በቤት ውስጥ የሆነ ነገር ሲያንስ ከልጆች ደብቀው ለእኔ ይሰጡኝ ነበር። ከልጃቸው ደብቀው ማለት ነው። ከልጃቸው በላይ መንፈሳዊ ልጃቸውን እኔን ይመለከቱኝ ነበር። ከወለዷቸው ልጆች በላይ እኔን መንፈሳዊ ልጃቸውን ይመለከቱ ነበር። እና በጌታ ጸንቼ እንዲኖርና ጌታን እንዳገለግል የሚያደረገኝ እዚያ አካባቢ ያየሁት ክርስትና። በነገራችን ሌላ አካባቢ የለም እያልኩ አይደለም፣ ሁሉም ቦታ ክርስቲያኖች አሉ። ለእኔ ግን በተለየ እንትን እዛ ጋር ይቻለሁኝ። ሌላው ምንድን ነው? ሌላ ደግሞ የክርስትናን እንደው ለምስክር ይሆናል ብዙ ሰዎች ያ ነገር እንዲኖራቸው የምፈልገው አሁን ለምሳሌ ኢፋ የሚባሉ ሰውዬ
የፓስተር ሚስት የቀማ ጴንጤን ከመናቅ የተነሳ የፓስተሩ ሚስት ቀምቶ የወሰደ በጌታ ከመሆኑ በፊት ይሄ አንተም በእንግድነት የተቀበለ እኔን በእንግድነት የተቀበለው የቤተ ክርስቲያን ሽማግሌ የሆነው ሰውዬ የዚሁኑ ፓስተራቸው የሆነውን ሰውዬ ሚስት የወሰደ ሰውዬ ነው። ኧረ እባክህ አንድ ይሄ ነው። ሁለተኛው የአንድ ዘማሪን ልጅ አባት የገደለ ወንዝ ላይ የሚያድር በስካር ከፈለጋቸው ሴቶች ጋር የሚኖር ከብዙ ዓመት በሽታ በኋላ ግን አባቱ የሞተበት ልጅ ሄዶ ያንን ሰውዬ የጠየቀ ያ ዘማሪው ገላኔ ይባላል ልጁ። በሱ ቤተ ክርስቲያን ውስጥ መሪ ለሆነው አባት የሚገዛ የሚታዘዝ የክርስትና መልክ ያየሁበት ክርስትና ይሄ ልጅ መጥቶ ገላኔ ያልከኝ ስም ጸልዮ ተዘማሪዎች ጋር ይቅር ብሎት አባቱን ገዳዩን ከዛ ወንጌል ሰብኮት ጌታን አገኘ፣ ተፈወሰ። ጌታን አግኝቶ ተፈውሶ ጠይቀው ዘማሪዎች በቡድን የሆነ ነገር ይዘው ሄደው እንግዲህ ክርስትና ይቅርታ ትክክለኛውን ነገር ያየሁበት ነው የአካባቢ እንግዲህ ማን ነው እንኳን በዚያ በንግግር ስህተት እንኳን ሰው እየተጋጨ ያለበት ጊዜ እኮ ነው። አንዱ በንግግራቸው እኔን እንዲህ አሉኝ ብሎ ከዚያ ንግግር ትምህርት ወስዶ አባቶች ስር ይቅርታ ብሎ እንደመቀመጥ እኮ ሄዶ ሌላ ነገር የሚከፍት ያለበት ጊዜ እኮ ነው አይደለ? እንዲህ አላደረጉኝም እንዲህ ሆንኩ ወጥቼ የሚልበት ጊዜ ነው። ይህንን የክርስትና መልክ ራሱ እዛ አካባቢ አይቻለሁ ነው። በዚህ አጋጣሚ ይህን ሚዲያ ለሚሰሙ ይሄ ድንቅ ሂደት ይሆንላቸዋል። እንደገና ደግሞ ለእነዚህም ሰዎች የላቀ ምስጋና የላቀ አክብሮት እንደምወዳቸው ሊሰሙ ስለሚችሉ እወዳቸዋለሁ፣ አከብራቸዋለሁ። ከቤተሰቦች በላይ ቤተሰቦች እንደሆኑ በተወሰነ ጊዜ ደግሞ ሄድም ነበር። አሁን ላይ ካለው አካባቢ ሁኔታ አንጻር አልሄድኩም እንጂ ሄጅም እንደምጠይቃቸው እንደማገለግላቸው ተስፋ አለኝ። አንድ ቀን እንደምናገኛቸው ተስፋ አደርጋለሁ። አሜን። እናገኛቸዋለን። ደስ ይላል በጣም። ጌታን ያገኘሁበት በዚህ ነው። እንግዲህ ከዚህን በኋላ እዛ ቤት እየተቀመጥኩኝ አንዳንድ ስራ እያገዝኳቸው ከቀጠልኩ በኋላ ነው እንግዲህ ግፊትም አላደረጉብኝም ጌታን ወደ መቀበል። እዛ አምቦ ሰንቀሌ ፖሊስ ማሰልጠኛው ጋር እንደ ጊዮርጊስ ቤተክርስቲያን አለ። መጽሐፍ ቅዱስን ንገሩኝ፣ እኔ የሰሜን ልጅ ነኝ፣ የምቀመጠው ደግሞ እንደነዚህ አይነት ሰዎች ቤት ነው። ሰዎቹ ሂደታቸውን አላወቅኩም፣ ጴንጤ ናቸው ብዬም አላውቅም። በነገራችን ላይ አብሬያቸው እያለሁ ይሄ ሁሉ ነገር ሲከሰት አላውቅም። እንደዚህ ነን እኛም አላሉኝም። እነሱ ከእግዚአብሔር ጋር ያላቸው እንትን ነው ብዬ ጥያቄ ስጠይቅ በቂ መልስ ባለማግኘት እናንተ ቤተክርስቲያን መሄድ ይፈልጋለሁ የሚል ንግግር ከሰዎቹ ጋር አወራሁኝ። ደስ አላቸው። እሁድ ቤተክርስቲያን ሄድን። እዛ ቦታ ላይ እግዚአብሔር ተናገረኝ። እግዚአብሔር ይናገራል፣ በአንድም በሌላም ይናገራል፣ መጽሐፍም ይላል። በትክክል ደግሞ በሰዎች አሁን ላይም እግዚአብሔር ይናገራል። 100% በዚህ እንትን አለኝ። የሚመራ የሚያንቀሳቅስ የሚናገር በሰዎች ውስጥ እግዚአብሔር ስለሆነ እና ከሞት ከመቅበዝበዝ ከበረሃ ከስደት አምጥቼ ሰው ላደርግህ ያመጣሁ ሰው አለ የሚለውን የእግዚአብሔርን ቃል ሰማሁ። እዛ ቦታ ላይ መድረክ ላይ ያለው ሰው አንተዋወቅ፣ ይሄ ሰው ጠንቋይ ነው፣ እንደዚህ አይነት ቦታ ወደዚህ ቦታ እንዳትሄድ በህልም ይሄን ያየህ ሰውዬ አንተ ያየኸውን ነው። እኔ ያየሁትን በረጅም ዓመት በኋላ ነው ይሄ። አሁን ይሄ ንግግር 2006 ሲነገር እኔ እነዚህን ነገሮች ያየሁት 2001 አካባቢ ነው። ይሄ ሰውዬ ስለ እኔ ማን ነገረው? ጠንቋይ ነው እንዴ እስከምል ድረስ ማለት ነው። እግዚአብሔር እኮ ምንም ችግር የለበትም፣ ከፈለክ እኮ መጥቼ ልቀሰቅስህም በስምህ ልጠራም እችላለሁ ሁላ እስከሚል ድረስ የተነገረበት ባለህበት ቦታ ላይ ስለገባህ ደግሞ ትቼዋለሁ ብሎ ያለፈበትና እግዚአብሔር በእንደዚህ አይነት መልክ እዛ ቀን ጌታን ተቀብዬ ከዛን ጊዜ ጀምሮ እስከ 2012 ድረስ በዛ አካባቢ ቆይቼ ያው ሌላ ቦታም እዛም እያልኩ ነው። ግን 2012 አካባቢ ላይም እዛ አካባቢ ነበርኩ። 4 ዓመት ያህል እዛ አካባቢ ቆይቻለሁ። በግልጽ በኑሮ ከሌላ አካባቢ ቆይቼ ደግሞ ለመኖር ያን አካባቢ መርጥ ስለነበረ እዛ አካባቢ ደግሞ ሄጃለሁ። 2012 ላይ እዛ አካባቢ ነበርኩኝ። ከዚያም በኋላ በአንድ አገልጋይ በኩል ሰሜን ላይ እፈልግሃለሁ የሚል ደግሞ የእግዚአብሔር ቃል ሲመጣ የመጣው ቃል እኔ ከነምንቀሳቀስበት ነገር ነው የመጣው። እንግዲህ አንዳንድ ነገሮች እውነት መሆናቸው የሚታዩት በዚያ ነው እና ያኛው ነገር ከተነገረኝ በኋላ ያላመነ አንድ ወንድሜ እሱ በሚኖርበት አካባቢ በዚህ በሰሜን በደብረ ብርሃን ዙሪያ ላይ ናቶሎ ብሎ የትራንስፖርት ሸፍኖ ወደዛ ቦታ ወሰደኝ። ወደዛ ቦታ ሲወስደኝ ደግሞ
አንዲት የሙሉ ወንጌል ቤተክርስቲያን ነበረች። እሷ በሚሽነሪነት እዛ ቦታ ላይ አሰማራችኝ። እዛ ቦታ ብዙ ሰዎች ወደ ጌታ መጡ። በቀን ስራ አብረውኝ የነበሩ እኔ ልሰራላቸው የገባሁባቸው የቄስ ልጆች፣ ቤት የምሰራላቸው ቄሶች ወንጌልን ሰሙ። ሌላ ምክክርም ተመክሮ ነበር በዚያው ጉዳይ ላይ። በእንደዚህ አይነት መንገድ ወደ አገልግሎት ከገባሁ በኋላ ደግሞ እንግዲህ ዘንድሮ ወደ 6 ዓመት በጌታ ኮንክ ላይ በወንጌል አገልግሎት በጌታ ኮንኩማ ወደ 12 ዓመት። አሁን ሞር ትኩረትህ አገልግሎት ላይ ነው? አሁን አገልግሎት ላይ ነው። አገልግሎት ምን ይመስላል? ምን ላይ ነው ትኩረት እያደረክ ያለው? አገልግሎት ላይ እንግዲህ የአገልግሎት ትኩረት ወደ ክርስቶስ ነው። ትኩረት ሁሉ ክርስቶስ ላይ ነው። ሰዎች ፊታቸውን ሊያዞሩም ሊመለከቱም የሚገባቸው የተሰቀለውን ክርስቶስን ነው። ምክንያቱም ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለ ሁሉ የሰው ልጅም ይሰቀል ዘንድ ይገባዋል። ለምን? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ስለወደደ። አሁን በእርሱ በሚያምን አይፈረድበትም፣ በእርሱ በማያምን ግን አሁን ተፈርዶበታል። አሁን እንድናይ ወይም ድርጊቱን የነገረን እግዚአብሔር ማንን ነው ማለት ነው? ወደ ክርስቶስ ወደ ተሰቀለው ክርስቶስ እንድንመለከት ነው ማለት ነው። እና ትልቁ ትኩረቴ ሰዎች በኢየሱስ ክርስቶስ አምነው እግዚአብሔር ያዘጋጀላቸውን ርስት እንዲወርሱ ነው። ትኩረቴ ይሄ ነው። ይሄንን የሚቃወሙትን ደግሞ ይሄንን የሸፈኑትን የትኛውንም ነገሮች ደግሞ እቃወማለሁ። ሰው ለምሳሌ የአንድ ሰዓሊ የሳለውን ስዕል ቢያይ አይፈወስም። በእኛ ምድር ላይ የመላእክት ሊሆን ይችላል፣ የሰማዕት ሊሆን ይችላል፣ ጥሩ የዘፋኝም ይሰቀላል ስዕል። እኛ ሀገር ችግር የለም አይደል? ትልቅ አደባባይ ላይ ክርስቶስ አይባል እንጂ የዘፋኝ እንትን ይለጠፋል። የሆነ በመልክ የማይታወቀው አርሰናልን ፎቶ ይለጠፋል። እሱን ያየ ሰው ግን አይድንም። እሱንም እንድናይ መጽሐፍ አላዘዘንም። እንዲያዩት፣ እንዲመለከቱት፣ እንዲከተሉት፣ እንዲቀበሉት፣ እንዲውጡትና እንዲድኑበት ትኩረት አድርጌ የምሰራው ክርስቶስን ነው። ክርስቶስ የሌለው እኮ ባዶ ነው አይደለም የሚባለው አይደል? ባዶ ህይወት ነው አይደለም የምለው፣ የሞተ ህይወት ነው። ቀደምም እንደተናገርኩት እና ተከተለኝ ሲለው ክርስቶስ አንድን ወጣት ቆይ አባቴን ልቅበርና እከተልሃለሁ ሲለው ሙታናቸውን ይቅበሩ አንተ ተከተለኝ ነው ያለው። የሚከተለኝ ደግሞ ምን ይሆን? የህይወት ብርሃን ይሆንላት። አሁን በክርስቶስ ኢየሱስ ያልሆኑ ሰዎች የሞተውም የሚቀብሩትም የሞቱ ናቸው ነው ጠቅላላ ሀሳቡ። ስለዚህ ከሞት ህይወት ለመላቀቅ ሰዎች ትኩረታቸውን ወደ ክርስቶስ ማድረግ አለባቸው። ኢየሱስን መከተል አለባቸው። እረኛቸውን መከተል አለባቸው። ከእረኛው ውጭ የሆነ ነገር ሁሉ ይበላል። ሲኦል ደግሞ አፏን ከፍታ ትጠብቃለች። አገልጋዮችም አሏት። በትላልቅ ነገር ላይ ደግሞ ይሰራል። ያ በትላልቅ ነገር ይሰራል። ትኩረት ይሄ ነው አሁን ላይ። ስለዚህ ወንጌል ላይ ትኩረት ታደርጋለህ፣ ያልዳኑ ሰዎች ትመሰክራለህ። እንደው እዛ ላይ የምታየው አዳዲስ ሲሆን ወይም መንፈስ ቅዱስ እየመራኝ ነው የምትላቸው አካሄዶች እስቲ እነሱን አጫውት። ብዙ ሰዎችን ወደ ጌታ ያመጣሁበት መንገድ መገለጥ ነው። ብዙ ሰዎች በእኔ አይነት መንገድ እግዚአብሔር የሚመራቸው ሰዎች አሉ ብዬ ደግሞ አምናለሁ። ከኔም የበለጠ ሰዎች አሉ ብዬ አምናለሁ። እኔ ታናሹ በዚህ ነገር የማገለግል ሊሆን ይችላለሁ ብዬ ስለማምን ይሄ ለትህትና ብዬ የምናገረው አይደለም። ሪል የሆነም ነገር ሊሆን ይችላል። ለማስመሰል ትሁት ለመምሰል አልናገረውም። ምንድነው እሱ? ብዙ ሰዎችን እኔ ወደ ጌታ ሳመጣ በልብስ ከለራቸው፣ በመልክ ከለራቸው፣ ቀጥታ ደግሞ ይሄ ሰው ለእኔ መሆን ያለበት ነው በሚል ንግግር እኔን በሚገባኝ መልክ ከእግዚአብሔር ጋር ለምሳሌ አንድ ጊዜ በጣም የማስታውሰው የትምህርት ቤት እዛ አካባቢ ላይ ያለ የትምህርት ቤት ዩኒፎርም አሳይቶኝ የተማሪዎችን መውጫና መግቢያ ሰዓት እየጠበቅኩኝ እዛ ቦታ ላይ ሆኜ እንደዛ ተማሪዎች ናቸው ጌታ ነው ዩኒፎርማቸውን ስላየው ማለት ነው። እነሱን እያየሁ እያለ ሌላ ህይወትና ሞት መካከል ተስፋ ቆርጠው ሻይ ቦታ ላይ ቁጭ ብለው ያሉ ሰዎች ጋር ቁጭ ብዬ በ11 ሰዓት ላይ ሙሉ ቀን ውዬ ባየሁት ነገር 11 ሰዓት አካባቢ ላይ እንደ ቡና የሚሰሩ ልጆች 2 እህትማማችን ወደ ጌታ አምጥቻለሁ። 11 ሰዓት አካባቢ ላይ እዛው ቦታ ቁጭ ብዬ
እኔ ያየሁት ዩኒፎርም ነው፣ ተማሪዎች ነው የምጠብቀው፣ በምን አይነት መልክ ነው ከእነሱ ጋር የማወራው ብዬ ነው የማስበው። ለካ የእግዚአብሔር አሰራር ሌላ ነው እና እዛ ቦታ ቁጭ ባልኩበት ሁለት ባየሁት መልክ መሰረት በአጭር በአንድ የመጽሐፍ ቅዱስ ንግግር ሕይወት ሞት በሚል ንግግር ሕይወት ክርስቶስ እንደሆነ ሞት ከክርስቶስ ውጭ መሆን እንደሆነ በተናገርኩት ንግግር ቀጥታ እጅ አንስተው ጌታን የተቀበሉ ሰዎችን አግኝቻለሁ። ሌላው ደግሞ በአጋንንት አሰራር ላይ ይሄ መናፍስትን በመለየት ደረጃ ላይ መናፍስትን መለየት መድረክ ላይ ብቻ የሆነ አገልግሎት ጉባኤ መካከል ብቻ የሚመስለው ብዙ ሰው አለ። አይደለም። እግዚአብሔር በቀጥታ ይናገራል። እኔ አንድን ሰው አሳይቶኝ ይሄ ሰው ለእኔ እቃዬ ነው፣ የምጠቀምበት ነው፣ በመዝሙር እመሰገንበታለሁ፣ ግን በጨጓራ ሆኖ መንፈስ እየተወጋው ነው፣ ገስጸውና ሰውየው ወደ ጌታ እንዳይመጣ ባየሁት መሰረት ያን ነገር አግኝቻለሁ። ይሄ ሁሉ ነገር ሲሆን ምስክሮች አሉ ከኔ ጋር። እግዚአብሔር ያለ ምስክር ነገር አይሰራም። ሰምተው ኮሜንት የሚሰጡ ሰዎች እንደሚኖሩ አምናለሁ። ይሄን ነገር ለማድረግ ከኔ ጋር የነበሩ ሌላው የ666 መንፈስ የነበረበት ልጅ እዚች ለሚ የምትባል ከተማ ላይ እኔ የማስታውሰው የከተማው ሕዝብ በሙሉ ያውቃል። አካባቢው ሚዲያ የሚጠቀም ስለሆነም ያውቃል። ያ ልጅ በኤሌክትሪሻል ነበርና ከቻይና በፋብሪካ ውስጥ ቻይና ውስጥ ተቀጥሮ ይሰራ የነበረ ነው። ግን አይምሮውን አጣ ከጥቂት ጊዜ በኋላ እና በፀሐይ ይንከራተታል። የሆነ ቦታ ይውላል። መንፈሱ ብዙ ነገር ነው የተናገረው። ለመናገር የሚከብዱ ነገሮች አካባቢው ላይ ከንትን ጋር በተያያዘ የሚሰራውን ነገር የት ይሄ ስራ እንደሚሰራ ሁላ በቤተ እምነት ዙሪያ ላይ የተናገረ ነው መንፈሱ። ስልኬ ስለሌለ እንጂ ቪዲዮ ሁላ ነበረኝ። ሌላ ወንድሞች ጋር ቪዲዮ ካለ በዚህ ሚዲያ በኩል ሼር ቢያደርጉ ደስ ይለኛል፣ በዛው አጋጣሚ እንዲታይ እና ያንን ልጅ እንደዚሁ እግዚአብሔር በመግለጥ ነው የነገረኝ። እና አንድ የሃይስኩል መምህር የእንግሊዝኛ መምህር ነበረና በጌታ የሆነ ጥሩ ሰዎችን የማቅረብና የመታወቅ እንትን አለው። ይዘውና እኔ ያለሁበት ቦታ ላይ ይዘውና እምቢ አይልም። ከኔ ጋር ብዙ ጊዜ ወንጌል ስለምናገር ስለሚያቀኝ ከሱ ጋር ሄደ ወሰደው ይሄንን የሚሉኛል የሚለው እሳቤ ባይምሮ እንኳ ቢመጣለት ምናልባት አይታወቅም አይደለ ዲያብሎስ እንትን እምቢ እንዳይል አጅሬውም ይሰራል አይደል? መንፈሱም እኮ ይሰራል። እና በጥንቃቄ ነገር እንድንጸልይለት አምጣልኝ አልኩ። እንደሚመጣ እኔ ባየሁት ነገር 100% እርግጠኛ ነኝ። ያንን ሰው ያ ወንድሜ ይዞት መጣ። ባየሁት መሰረት ያንን ልጅ አጋንንቱ ለቀቀው፣ ተፈወሰ። ከተፈወሰ በኋላ ከተማዋ ላይ ኃይለኛ ግርግር ተፈጠረ። እየወሰዳችሁ ማተብ ታስበጥሳላችሁ፣ እየወሰዳችሁ ሃይማኖት ታስቀይራላችሁ፣ እየወሰዳችሁ ታስዋሻላችሁ። ነገር ግን መንፈሱ ምንድነው ያለው? ግብረ ሰዶም አደርገዋለሁ። ኖርማል ከሰዎች ጋር በሚኖረው ግንኙነት የኔን ስራ እጠቀምበታለሁ። እንግዲህ ሚዲያ ላይ የሚከብዱ ነገሮች አሉ፣ ለሰዎች ግን በጣም የሚጠቅም ነው። ባይዘው ይሄ አይነት ነገሩ በእህቶች በወንድሞች ዙሪያ በጣም የሚጠቅም ነገር ነው። ግን ለአንደበት ነው የሚከብደው፣ ለአንደበት ይከብዳል። እና ያንን የሚያደርገው ልጅ ነበረ። በዚህ ልጅ መፈወስ ምክንያት ብዙ ነገሮች እዛ ቦታ ላይ ተፈጥረዋል። እነዚህ ሁሉ በመገለጥ የመጡ ናቸው። ማን ነው ይሄን ነገር የሚሰራው? ያው ብዙ ነገር አለ እንተውና እሱን። ይሄን የመሰለ የመገለጥ አገልግሎት አለኝ። ለዚህ ደግሞ አብረውኝ ያሉ ሰዎች፣ ሰብሳቢዎች፣ ሽማግሌዎች፣ ምዕመናን፣ ያስተማርኳቸው ልጆች ምስክር ናቸው። ወደ ጌታ የመጡት ለምሳሌ እኔ ባለሁባት በዚህ በለሚ አካባቢ አንድ ሰው ጌታ እንደመቀበል ረጅም ዓመት ይፈጅበታል። ነገር ግን ያስተማርኳቸው፣ ያስጠመቅኳቸው፣ ጌታን ያስቀበልኳቸው ምላጭ መቆርጠም የሚችል ጠንቋይ ገንዘብ ታገኛለህ ብሎ ሰራልኝ ብለው ያን የድግምቱን መጽሐፍ ከቦርሳ አውጥተው ያቃጠሉ ምላጭ የቆሎት ያ ለሀብት የሚሰራላቸው ሰውዬ በቃ ተአምር መስራቱን ለማሳየት ምላጭ የበላ ያስመስላቸዋል። እነሱን ነው የሚያፈዘው። ያ ነገር ይመስላቸዋል እነሱ። ይህንን ትምህርት የሚማሩ የቆሎ ተማሪዎቹ ላይ በአገልግሎት ይወጥተዋል ከዛ ቦታ። እንደዚህ አይነት የመገለጥ አገልግሎቶችን እናገለግላለን ነው። በአጠቃላይ አገልጋይ የሚመራውን አካል ካላወቀ ያው አገልጋይ ሊሆን አይችልም። በመንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። አባት ብሎ የሚጮኸውን የልጅነት መንፈስ ተቀበልን እንጂ እንደገና ለባርነት የፍርሃትን መንፈስ አልተቀበልንም። ያ መንፈስ ከመንፈሳችን ጋር ሆኖ ልጆች መሆናችንን ምን ይላል?
ይመሰክራል። ልጆች ከሆንስ ወራሾች ነን። ማንን? እግዚአብሔርን። ከማን ጋር? ከክርስቶስ ጋር። ላኪና ተላኪ መተዋወቅ አለባቸው። መሪና ተመሪ መለየት አለበት። ለምሳሌ በሬ የጌታውን አህያም የባለቤቱን ጋጣ አወቀ፣ ሕዝቤ ግን አላወቀኝም ይላል አይደለ መጽሐፍ ቅዱስ ላይ እግዚአብሔር ሲናገር። መተዋወቅ አለብን ነው ከጌታችን ጋር። በዛ መንገድ ጥቅም እናገኛለን። ለምን? በስፋት ወንጌል አሁን ከዚህ ከቅርብ ሱሉልታ አካባቢ ያላለፈ ስለሆነ አለፈ ብለን ልናወራ እንኳን የምንችለው በባፕቲስት 77-78 ዓመተ ምህረት አካባቢ ስለሆነ አሁን ላይ በጣም አደገኛም ነገር ስላለ በሀገሪቱ ላይ ባለው ቦታ ላይ እንጂ እኮ አዲስ እንትን ነገር የለም። ከባድ ነው። ይሄ ደግሞ የሚሆነው ከባዱም ውስጥ እኮ ለምሳሌ ሐዋርያው ቅዱስ ጳውሎስ ሊጠፋ ነበር ከቆሮንቶስ። እንዳጠፋ የሚለው ቃል ሲመጣለት ነው እንደ ትንቢት ነው መጥቶ ያጸናው። እዚያ ቦታ ላይ ብዙ ቆየ፣ ብዙ ሰው ጌታን ተቀበሉ ነው። እንሳም በመሰማማት ውጤት አለ የሚለውን ትምህርት ለመሰሎቼ፣ ለተሰማሩ፣ ለተላኩ ሰዎች ምክር ይሆናል ብዬ ያሰብኩት ነው። ወንጌል ግን አሁን ወደ እነዚህ አንተ እየጠቀስክልን ወዳለው አካባቢ ላይ የወንጌሉ ስራ ደፍሮ የሚሰብኩ ሰዎች አሉ። ደፍሮ የሚሰብኩ ሰዎች እንግዲህ አሉ ለማለት ይከብዳል። እንደየሁኔታውም ደግሞ አሉ ማለት ይችላል። ለምሳሌ በቤተ ክርስቲያን ውስጥ አማኞችን የሚያጽናኑ፣ አማኞችን የሚያስተምሩ፣ አማኞችን የሚሰበስቡ ሰዎች አሉ። ውጭ ላይ ወጥቶ ለመናገር ግን ከተማ ግልብጥ ብሎ ጥቃት የሚፈጸምባቸው አካባቢዎች ናቸው። ስለዚህ በወንጌል ምክንያት ብዙ መከራ እንዳለ ታሳቢ ነው። ዋጋ ተምኖ ነው የሚወጣ ለወንጌል ሲወጣ። አንተ አሁን ከቤተሰብ ጋር ነው ያለኸው። ቤተሰቦች እንዳገባህ ልጅ እንዳለ ቅድም ነግረኸኛልና አብራቸው ነው የምትኖረው? አሁን ከልጄና ከሚስቴ ጋር እኔ አብሬ አልኖርም አሁን ላይ። እንግዲህ ወንጌል ዋጋ ያስከፍላል። እንዲሆንኩኝ ለወንጌል ብዬ ግን አላወራም። የተሆነልኝ ይበልጣል፣ ለእኔ የተሆነልኝ ይበልጣል። ለድርድርም አላቀርበውም። በእውነትም እግዚአብሔርን መስለው የሚኖሩ ሰዎች ምን ይላሉ? ይሰደዳሉ። በዓለም ሳሉ ደግሞ ምን አለ? መከራ አለ። እና ይሄኛው ከክርስቶስ ከከፈለልኝ ዋጋ ጋር እኔ ለሱ ምንም አልሆንኩም ብዬ ነው የማስበው። እንደ ሁኔታዎቹን ለማውራት ግን ከቤተሰብ ጋር ከተለያየው እኔ 1 ዓመት ከ5 ወር ሆኖኛል። 1 ዓመት ከ5 ወር በፊት ነው ከቤተሰብ ጋር ያለሁት። ቤተሰቦቻቸው ጋር ነው ያሉት። እኔ ደግሞ በማገለግልበት ቦታ ላይ ነው ያለሁት። ስለዚህ አገልግሎትህን ስታገለግል ለነሱ አንተ ፋይናንሻሊ ድጋፍ ታደርግላቸዋለህ? እያገለገልክም እየሰራም እንዴት ነው ያለው ነገር? እሱ እንግዲህ ከባድ ነው። መሆን ስላለበት ግን ሆኗል። ምንድን ነው መሆን ስላለበት ሆኗል ማለት? አብሬያቸው የማገለግላቸው ሰዎች ሰፖርት ያደርጉኛል። ለምሳሌ የሚከፈለኝ ነገር አሁን ክፍያም ባልለው እንደው ሰፖርት የሚያደርጉኝን ነገር ባወራ 7500 ብር ነው በወር። ብዙ ነው አይደል? ግን እኔ 3200 ብር ቤት ኪራይ እከፍላለሁ። እኔ ራሴ እኖራለሁ። ለቤተሰቦቼ ደግሞ እልካለሁ። ለምሳሌ አሁን ባለቤቴ የ1 ዓመት መጫት ነች። እንግዲህ በመጫትነት ህይወት ውስጥ ሰዎች እንዴት እንደሚኖሩ በደንብ ይታወቃል። እንደው ከዳይፐር ብንነሳ፣ ከሳሙና ብንነሳ፣ ከልጆች እንትን ብንነሳ እንትን ነገር ነው እና በዚያ ላይ ደግሞ እሰራለሁ። እኔ እየሰራሁ አገለግላለሁ። ከምሰራው ነገር ጋር እንዲህ አብቃቅቼ ባለኝ እንትን ውስጥ ወንጌል አገለግላለሁ። ወንጌል ይሄ ነገር ስለማይበቃኝ እሱን ትቼ ወደዚህኛው ልሂድ የሚባል አይደለም። እነዚህ ሰዎች ይሄን ነገር ስላልሰጡኝ ይሄኛውን ነገር አላደርግም የሚባልም አይደለም። ዋጋው በሰማይ ነው። ዋጋውም ክርስቶስ ነው። ዋጋውም ህይወት ነው። ለዚህ ነው ለንጽጽር አላቀርበውም ያልኩት። ግን እንደ ሰው ስመለከተው ማንኛውም ሰው ከቤተሰብ ይሄን ያህል ጊዜ ተለይቶ ወንጌል የሚያገለግል ሰው ይኖራል ብዬ አልገምትም። የሚበልጥ ሰው ሊኖር ይችል ይሆናል ብዬ ገምታለሁ። እንደው ወደ ሌላ ታሪክ ልውሰድህና በቅርቡ በህይወት ላይ ያጋጠመ ከበድ ያለ ነገር ነበርና የታሪኩን ጥልቀት አይደለም የፈለግኩት፣ ግን አሁን ባለህበት በእንዲህ አይነት የኑሮም ክብደት ግን ደግሞ
ወንጌሉ ከዛ በላይ ከብዶብህ እያገለገልክ ያለህበት ነገር ነው ያለውና በእንዲህ አይነት ሁኔታ ውስጥ ግን ያሳለፍከው ነገር ነበርና ያ ደግሞ ይበልጡኑ ኑሮህን እንዳናጋው አስባለሁና ምክንያቱም የነበረው ነገር ገንዘብም የሚጠይቅ ስለነበረ እስቲ እሱን ነገር አጫውት። የነበረው ነገር ያው ይቅርታ ያው ይሄኛው ነገር ማለት አልፈልግም የባሰ ነገር ስለሚኖረው ለብዙም ሰዎች እንትን ስለሚሆን ይሄኛው አካል የምለው ነገር የለኝም። ግን በነበረው ነገር አዎ በጣም ብዙ ነገር ተጎድቻለሁ። በህይወት ላይ የመጣ ነበር፣ በፋይናንሻል ላይ የመጣ ነው፣ በአሰራር ላይ የመጣ ነው፣ በአካል ላይ በድብደባም የመጣ ነው። እነዚህ ሁሉ ነገሮች ይዞ የመጣ ነበር። ለምሳሌ ከዛ ነገር ለመላቀቅ 250 ሺህ ብር ተከፍሏል። የነበረ ነገር ሁሉ ስልክ ሳይቀር ሁላ እንደ ትንሽ ነገር ልብስ ሳይቀር ሁላ ጠፍቷል። ሌላም ብዙ ነገር የተከሰተ ነገር አለ ማንናገረው እና ይሄን ነገር አሳልፌያለሁ በዚህ በተከሰተው ነገር። ነገር ግን እግዚአብሔር ይመስገን ገና የቀረ ስራ ስላለ እግዚአብሔር የሚሰራው ስራ ስላለው እዛም ውስጥ ደግሞ በነበርኩበት ጊዜ የእሱን ነገር የሚሰሙ ሰዎች ስላሉ ይሄን ነገር እግዚአብሔር ስላደረገው እንዲሁ ባጭር እንዲህ ለመናገር ፈልጋለሁ አስቸጋሪ ስለሆነ። ትክክል። ጥንቃቄን በጣም አከብራለሁ። እኔ ለምንድን ነው የጠየኩህ? አንደኛ ባለፈው ስትዋወቅ ይሄን ልብስ ለብሰን የመጣው እና ይሄንን ሱሪ ነው የለበስከው እና አሁንም ሳገኘህ ከአንድ ወር በኋላ እንደዛው ስላገኘው ያለውን ጉዳት አስተውዬው ነው ዝም ማለት ስላልቻልኩ እንደገናም ደግሞ በእንዲህ አይነት የአገልግሎት መስዋዕትነት እያገለገልከው ያለውን ነገር ሰዎች ሊሰሙ አብረው ሊቆሙ ይገባል ብዬ ስለማምን ነው የጠየቅኩ። ሞባይል እንደነበረ ሞባይል እንደሌለ ልብሶች እንደተወሰዱ አሁን ያለህበት ነገር ያው ከበድ የሚል ነገር ላይ ነው። ግን ደግሞ በዚህ ውስጥ ሆነ አንተ ዕለት ዕለት የሚከብድብኝ ብሎ ጳውሎስ እንደተናገረ ወንጌል ከብዶብህ፣ የነፍሳት ጉዳይ ከብዶብህ፣ የቤተ ክርስቲያን ጉዳይ ከብዶብህ እያገለገልክ ነው ያለው እና በጣም ትልቅ አክብሮት ነው ያለኝ እንደ ግልም እንደ ሚኒስትሪም እና በጣም እኛ ለትውልዱም ወደፊት ታሪክ አለ ወደፊት የሚጻፍም የሚወጣም ደግሞ ነገሮች እንደዚህ ሆነው ስለማይቀጥሉ የታሪክ ክፍል ሆኖ በዲቴል ደግሞ ነገ እንሰማቸዋለን። ይቀየራሉ ብዙ ነገሮች እና ብለን ተስፋ ስለምናደርግ ማለት ነው። ነገር ግን እንደው ከመጨረሳችን በፊት የተወሰኑ ነገር ነው የሚቀረን እና በመሀል ግን እንደው እኛ ባለፈውም ጊዜ ስትመጣ አይቼ እንደው በጣም ልቤን ነክቶኝ ነበርና ብዙ ነገር የለንም፣ አላዘጋጀንም። ለምን እንደምታውቀው ሰበር ነው ኢንተርቪያችን፣ አንተንም ከሩቅ ቦታ አስመጥተን ነውና ግን የተወሰነ ስጦታ አዘጋጅተንልሃል። ያ ስጦታ በጣም ትንንሽ ነገሮች ናቸው። እነሱን የአልባሳት ስጦታ አዘጋጅተናል። ከሱ በተጨማሪ ግን የአልባሳቱን ስጦታ እዚያ እናመጣውም። ግን አንድ ግን ቢያንስ ጫማ ጥሩ ጫማ ይዛልን ትመጣለች። ከሱ ጋር ተያይዞ ደግሞ ሌላም አንድ ስጦታ ታመጣልናለች እህታችን ኬቢ። ይሄ ለእኛ በረከት፣ ለአንተ አሁን አይደለም ይሄንን የምናደርገው። እንዲህ አይነት እድልን ስላገኘን ደስተኞች ነን በጣም። ደግሞ ብዙዎች አብረው እንዲቆሙ ይኸው የመጀመሪያው ስጦታችን እቺ ስኬቸርስ ናት። እሺ ተባረክልን። አመሰግናለሁ። እግዚአብሔር ይባርክልኝ። ተባረኩ። ቁጥር እንደሚሆን ተስፋ እናደርጋለን። ሁለተኛው ስጦታችን ግን ያው ዛሬም ስትነግረን እንደነበረው ከተወሰደብህ አንዱ ነገር ያሳሰበህ ነገር እንዳለ ተስፋ እናደርጋለን። ምን ቢሆን ደስ ይላል ከተወሰዱብህ እንደው ቢሆንልኝ የምትለው? ያው ከሰው ጋር የምገናኝበት ነገር
ከሰው ጋር የምትገናኝበት ነገር ቢሆን ደስ ይላል። አዎ እናንተንም ማግኘት ስለሚያስፈልግ እኔንም ማግኘት እኛንም። ስለዚህ እስቲ ምንድን ነው ያልሽለት? ከሰው ጋር የምትገናኝበት ነገር ተገኝቷል። አመሰግናለሁ። እግዚአብሔር ይስጥልን። ተባረኩልኝ። ይሄንን ስልክ እንግዲህ ዛሬ በስጦታ መልክ እናበረክታለን። አዲስ ነው። ያው እዚህ እንደው ለመገናኛ ይሆናል እንጂ አንተ የሚገባ ከዚህ በላይ ነው። እና ጌታ ደግሞ ያስደንቅሃል አምናለሁ። እግዚአብሔር ይባርክ። በጣም ደስ ብሎናል። ከታችም ማድረግ ትችላለህ። ይኸኛው እንኳን ቢቀመጥም እኛም እዚህ ጋር ነው ያስቀመጥነው።